የኢትዮጵያ ከዳማ እኮ ስጋ አይወዱም። አንቺ ብቻ ስትበይ አየውሽ አለችኝ። በጥቅሉ ስበላ በነገራችን ላይ የሀገሬ ልጆች ማለት ነው በስደት ላይ እስካላችሁ ድረስ ለራሳችሁ ያላችሁት ራሳችሁ ብቻና ብቻ ናችሁ ማለት ነው። በዚህ አጋጣሚ መዳማችሁ የምትላችሁን ነገር ሁሉ አምናችሁ የምትቀበሉ ከሆነ ትጎዳላችሁ። ስለዚህ የሚጠቅማችሁን ነገር አስቀድሙ ማለት ነው። ይታያችኋል የሀገሬ ልጆች፣ ይሄ ገንፎ ለሸቃሌ ይገባታል። አገንፍተሽ ሰርተሽ ቢብላኝ እንዳይመስላችሁ። ለራሴ እንደሚገባኝ ለራሴ እንደሚያስፈልገኝ ስላወቅኩኝ ራሴን እያዘጋጀው ምበላ ማለት ነው። በዚህ አጋጣሚ እንብላ። አንዲት እህታችን ከሳውዲ ላከችልኝን ታሪክ ላካፍላችሁ። በየቤቱ በጣም ብዙ ጉዳይ አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ እንግዲህ ቁርሴን እየበለው እያለ ስልኬን ስነካካ አንዴ ተላከልኝ መልእክት አየሁትና ከዚህ ጋርም የሚሄድ ስለሆነ እስኪ በዚሁም ደግሞ የምበለውን ቁርስ ላሳያቸው ብዬ መጣው ማለት ነው። በዚህ አጋጣሚ ካሁን በፊትም የገንፎ ቪዲዮ አሳይቻችሁ አሰራሩን ግን አልነገርኳችሁም ነበር። ልንገራችሁ ማለት ነው። የሀገሬ ልጆች በጣም በቀላሉ ነው መስራት የምትችሉት። እንዲሁም ደግሞ ትክክለኛ የኢትዮጵያን ገንፎ ጣዕም ማግኘት ከፈለጋችሁ ይሄን ብቻ ሰርታችሁ ብሉ። የፊኖ ዱቄት የስንዴ ዱቄት እያላችሁ ምናምን የማይጠቅም ነገር አትስሩ። ስትበሉትም አይጣፍጣችሁም በእርግጠኝነት ማለት ነው። እኔ የምሰራው በእኛ ሀገር አጃ፣ በዚህ ሀገር ደግሞ ሾፋን ወይም ኮኬር የሚባለውን እሱን ድብን አድርጋችሁ ፍጩት። ከፈጫችሁ በኋላ ደግሞ ንፉት ማለት ነው። ከዚያ በሚገባ ገንፎ ትሽት እያደርጋችሁ፣ ያው የገንፎ አሰራር ሁላችሁም ታውቃላችሁ። ወላሂ እንዴት እንደሚጣፍጥ እኔ ሱስ ሆኖብኛል። የሀገሬ ልጆች ስራ እንኳን ቢበዛብኝ ከፈለኩም እሱን ሰርቼ ነው የምበላ። ይሄን የምበላ ደግሞ መዳም ያስፈልግሻል ብላኝ አይደለም፣ ለራሴ እንደሚያስፈልገኝ ስለማውቅ ነው። እናማ ባገኛችኋት አጋጣሚ ራሳችሁን ጠግኑ፣ ምግብ አትምረጡ ብሎ ማለት እፈልጋለሁ። ወደ ልጅቱ ታሪክ ልውሰዳችሁ። ለልጅቷ የሆነ ነገር በሏት። አሁን ላይ አንዳንዶች በጣም ነው የሚያሳዝኑ። እሱ ምንድነው መሰላችሁ? ገና ከመምጣታቸው ነው ቅስማቸው የሚሰበር። ወላሂ ገና ሳይለምዱት ማለት ነው። በባለፈው ገና በመጣች በሁለት ወሯ ለምንድነው አንቺን የመመገቢያ ሳህን ከኔ ጋር የጨመርሽው ብላ መዳሚ ሳህኑን ከፊቴ የሰበረችው ብላት ነበርና እጀታችን ደግሞ ዛሬ ምን እንደምትል ስማት ላካፍላችሁና ታሪኩን እናወራበታለን፣ እንመለሳለን ማለት ነው። ሰላም ማሬ እንዴት ነሽ? ባክሽ ለኔም የሆነ ነገር በይኝ። ገና ካሁኑ ጨንቆኛል። ያለው ሳውዲ የሚባል ሀገር ነው። ከመጣው 2 ወሬ ነው። ሴትዋ በተደጋጋሚ ስለ ድሮ ሰራተኛዋ ታወራለች። ይችን ነገር ያዙልኝ እሺ። ስለ ድሮ ሰራተኛ የምትባለውን ነገር ያዙልኝ ማለት ነው። ሰራተኛዋ ታወራለች። የድሮ ሰራተኛዬ የት ነበርኩኝ? በተደጋጋሚ ስለ ድሮ ሰራተኛዋ ታወራለች። የድሮ ሰራተኛዬ ብዙ ምግብ አትበላም፣ በጧት ትነሳለች፣ ብዙ ሰዓት አተኛም፣ ምግቧ በጣም ይጣፍጣል፣ ስልክ አታበዛም፣ ዋይፋይ አትጠቀምም፣ ብቻ ብዙ ነገር ነው የምትለኝ። እኔ ምግብ ስበላ አትወድም። የኢትዮጵያ ከዳማ እኮ ስጋ አይወዱም። አንቺ ብቻ ስትበይ አየውሽ አለችኝ። በጥቅሉ ስበላም ስተኛም ደስ አይላትም። ቤት ውስጥ ብዙ ምግብ የለም፣ ስራም ብዙም የለ። እኔ ደግሞ ስራ ከሌለ ብዬ ክፍሌ ገብቼ ስቀመጥ አትወድም። ዋይፋይ ለአሁኑ ነው የሰጠውሽ፣ ከ3 ወር በኋላ ብር እየከፈልሽ ነው የምትጠቀም ያለችኝ። ግራ ገብቶኛል፣ ምን ላድርግ? ኢትዮጵያ ላለው ደላላ ስደውል ስልክ አያነሳም። የዚህን ሀገር የደላሎችን ቁጥር አላቅም፣ ያንም አይመልስም። እንዴት ነው ወደ ቢሮ መመለስ የምችለው ትላለች። ከሁሉ ያሳቀኝና ያሳዘነኝ ነገር ምን እንደታውቃላችሁ? ሀገሬ ልጆች፣ የኢትዮጵያ ከዳሞች እኮ ስጋ አይወዱም። አስባችሁታል? ለካ አንወድም ስንላቸው ደስ ይላቸዋል። እንዴ እናንተ እንዲያውቃ ነው እንዴ መዳም መረቢ ምንም ነገር እኮ የለው ምናምን የምትለኝ? ኧረ ግን እሷ እስከልቧ ነው። ወላሂ በምግብ በኩል ችግር የለባትም ማለት ነው። እኔ በነገራችን ላይ ምግብ ከሚመርጡ ሸቃሎች አንደኛዋና ዋነኛዋ ነኝ። ለምሳሌ ጅቡን ነገር አልበላም፣ ስጋ አልበላም፣ ወተት አልጠጣም፣ ለበን ምናምን እንደዚህ ያለ ነገር አልጠቀምም። ብዙ ጊዜ ስታመም ሐኪም ቤት ስሄድም የእሱ ችግር ነው ካልሲየም እጥረት ምናምን ነው የሚባለው ማለት ነው።
እና ከቻላችሁ የሀገሬ ልጆች ምንም የሚበሏችሁ ምንም ምግብ ሳታማርጡ ለመብላት ሞክሩ ማለት ነው። በተለይ ደግሞ ምግብ የሌለበት ቤት ውስጥ የምትሰሩቶች ማለት አሁን እኔ ችግር የለብኝም እነዚህን ነገሮች እንኳ ብተዋቸው እንደፈለኩ ሌላ ነገር ሰርቼ መብላት እችላለሁ። በፈልግ ሀገር ምግብ በፈልግ ያረብ ምግብ ማንም የሚከለክለኝ የለም። በፈለኩት መንገድ በፈለኩት ሰዓት ሰርቼ መብላት እችላለሁ። እና እናንተ ደግሞ በእነሱ እጅ የሚሰጣችሁ ከሆነ በጣም ከባድ ነው። እስከዚህም ድረስ እንግዲህ የሚቆጣጠር መዳም አለ ማለት ነው። እና ውድ ቤተሰቦች በመጀመሪያ ያትላችሁ ምን አለች መሰላችሁ? የምግቡን ነገር እንጨርስ። ስለ ድሮ ሰራተኛዋ በተደጋጋሚ እናወራለን። ከዚያ መካከል ምንድን አለችው? ብዙ ስልክ አትጠቀምም፣ ብዙ ምግብ አትበላም፣ ብዙ እንቅልፍ አትተኛም፣ በጧት ነው የምትነሳው ብላ አለችኝን አለችው። የኔ ውድት ማለት ነው። በነገራችን ላይ መዳምሽ የነገረችሽ የድሮ ሰራተኛዋን ጸባይዋን ሳይሆን አንቺ እንድትሆኝላት የምትፈልጊውን ነገር የነገረችሽ ማለት ነው። ገባሽ? ብዙ ምግብ እንድትመገቢ አትፈልግም። በጧት እንድትነሽላት ትፈልጋለች። ስልክ እንዳታበጂ ትፈልጋለች። ዋይፋይ አትጠቀምም ብላሻለች አይደለ? ዋይፋይ እንድትጠቀሚ አትፈልግም። በግልጽም ደግሞ ነግራሻለች። ለዛሬው ነው እንጂ የሰጠሽ ከ3 ወር በኋላ በራስሽ እየከፈልሽ ነው የምትጠቀሚ ብላሻለች አይደለ? ታዲያ ከዚህ በላይ ምን ታድርግሽ? ስለ ድሮ ሰራተኛ ሳይሆን ያወራችሽ ስለ ራስሽ እንድትሆኝላት የምትፈልገውን ነገር ነው በግልጽ የነገረችሽ ማለት ነው። አንቺ ደግሞ መሞኘት የለብሽም። እሷ ያለችሽን ሳይሆን የሚጠቅምሽን ነገር ማድረግ ያለብሽ። ገባሽ? እኔ ከዚህ ቤት መጥቼ ስጋ አልበላም ስላልኩኝ ነገም የምትመጡ ሰራተኛ ስጋ አልበላም ማለት አትችልም። ሰው እንግዲህ እንደ ተፈጥሮ ይለያል። ስለዚህ አንዱ የሚወደውን ለምንድን ነው ሌላኛው የወደደ አንቺ ብቻ አስተያየሽ ስጋ ብላ ምናምን መጠየቋ በራሱ እኔ ምን አይነት ሴት እንደሆነች አለቅም ወላይ። እንዲሁም ቢማለት ሲገባ ጭራሽ የኢትዮጵያ ከዳማ ስጋ ይወዱም አንቺ ብቻ ለመጀመሪያ ጊዜ ስጋ ስትወጂ አየሁሽ። እኔ ምን የሚሉ ጥያቄ ነው ያገሬ ልጆች። እናማያችሁ ያገሬ ልጆች መንቃት ነው ያለብን። ምክንያቱም በስደት እስካለን ድረስ ለራሳችን ያለነው እኛው ራሳችን ብቻና ብቻ ስለሆነ ማለት ነው። እና የኔ ወርቅት ገና ሰው ይሄን ትለኛለች ብለሽ ምግብ ከመብላት ወደ ኋላ አትበይ። ያገኘሻትን ነገር ብይ። ስጋ ያትኛው ሰራተኛ ስለማትወድ አንቺም ደግሞ አልወድም ብለሽ ማቆም ደግሞ አይጠበቅብሽም። አንቺም ከተመቸሽ ከተስማማሽ ያገኘሽውን ነገር ብይ ማለት ነው የምፈልገው። ሌላኛው ስለ ዋይፋይ እያወራሽ ነበር። ዋይፋይ እሷ ወዳና ፈቅዳ ከሰጠች እሰየው፣ ካልሰጠች ደግሞ ምንም ማድረግ አይቻልም። ምክንያቱም ግዴታዋ አይደለም። ገባሽ? በስምምነት እነሱ አዝነውልን ከሰጡን እንጂ ቢሮን ብትሄጂ ይሄን ነገር ስበብ ማድረግ አትችይም። ለምን ተባብላ ወይም ደግሞ ፈርማ ዋይፋይ ልሰጣት ብላ አላመጣችም። ግን ከስንት አንዶቹ እንጂ አብዛኛው ሰው ዋይፋይ ይሰጣል። በተለይ በዚህ ዘመን በጣም ነው እየገረመኝ ያለን የሀገሬ ልጆች ወላሂ። ገና ከቢሮ አሁን እንኳን ከቢሮ ራሱ ይሄዱም። እሺ ሳውዲ ላይ በጣም ደስ የሚል ነገር ተጀምሯል። ቢሮ ሳይሆን ልክ እኛ ድሮ ሳውዲ እንደሄድ ነው ኤርፖርት ላይ መጥተው የራሳቸው ከፊሎቻቸው ይቀበሏቸዋል። እንደገቡ አምጡ ስልካችሁን ብሎ ነው ዋይፋይ የሚጭኑላቸው እና ዋይፋይ ጭነው ቤተሰቦቻችሁን አውሩ የሚሏቸው። እኔ ሰሞኑን የራሴ ሰዎች ማለት ነው ወላይ ከዚህ 2 እና 3 ወር ውስጥ 4 ናቸው 5 ልጆች ይደዋል። እነሱ እንደዚያ ነው የተደረገላቸው እና በጣም ደስ አለኝ። እንዲሁም ወዲውን እንደሄዱ ኦንላይን ገብተው ሲያወሩኝ እንዴ ቢሮ ሆናችሁ ነው እንዴ ምናምን ነበር ያልኳቸው። መሀል ላይ ማስታውሰው ቢሮዎች ነበሩ የሚቀበሏቸው። ከኤርፖርት ዶ ቢሮዎች ተቀብለው ከዛ በኋላ ነው እንትን ከቢሮ ሄደው ሰዎቻቸው ሲያመጧቸው ማውቅ የነበረ። አሁን ግን ልክ የድሮ መንገድ ተቀይሮ ራሳቸው ሰዎቻቸው ኤርፖርት ድረስ እያመጧቸው ነው እና እንደመጡ ነው ዋይፋይ እየሰጡ ያሉት። ግን ሁሉም ናቸውላችሁ አልችልም እና ብቻ አላህ ሲጥለን ከመልካም ነገር ይጣለን። ስለዚህ የድሮ ሰራተኛዋ በጧት ስለምትነሳ ብለሽ እንደሷ ልሁን ብለሽ እሷ ያለችሽን አምነሽ እንቅልፍሽን አጥተሽ እንዳታድር። እኔ እኮ የገረመኝና ያሳዘነኝ ነገር ደግሞ ምን እንደታውቃላችሁ የሀገሬ ልጆች? እሺ ቤተሰብ የሚበዛበት ስራ የሚበዛበት ቤት ቢሆን ስራው እንዲያልቅላት ፈልጋ በጧት እንድትነሳላት ፈልጋ ነው እንበል። ይችታችን ምንም አይነት ስራ የለም ብላለች፣ የስራ ብዛት የለም ብላለች። በነገራችን ላይ ስራ በዛብን ብለን እረር የምንል ልጆች ማለት ነው ወላይ ስራ ያለበት ስራ የሚበዛበት ቤት መስራት ሰላም አለው። ከድሃ ቤት ስራ ከሌለው ቤት መስራት ፈተናው ብዙ ነው። ተቀምጣችሁ ስትሉ ራሱ ያለ ሰዓቱ ነው ራብራብ የሚላችሁ የቀኑ ራሱ አረዛዘሙ ማለት ነው። እና ለምን ፈልጋ በጧት እንድትነሳላት እንዳሰበች አላቅም። እና እሷ የምትልሽን አትስሚ። ምግብ እንቅልፍሽንም በእንቅልፍሽ ሰዓት እንትን በይ ተኝ። ቀን ስትገቢ ደግሞ ወደ ክፍልሽ ማስደስታት ከሆነ እዚሁ ማጥባ ቁጭ በይ። የረፍት ሰዓት ሲደርስ ግን የረፍት ሰዓትሽን አክብረሽ ሂደሽ ግቢ ማለት ነው የኔ ውድ። ሌላኛው ስልክ ቁጥር የለኝም የቢሮ ብለሻል። የኢትዮጵያ ደላላ ስደውልለት አነሳም ብለሻል። ሲጀመር እናንተ ከመጣችሁ በኋላ ሳውዲ አረቢያ ነው ብለሻል። ሳውዲ ስትመጡ በኮንትራት የምትመጡ ልጆች ሁላችሁም በእርግጠኝነት ዩኒፎርም ይሰጣችኋል።
ስለዚህ የእናንተ የቢሮአችሁ ቁጥር ያለው ዩኒፎርምሽ ላይ ያለው የተጻፈው ቁጥር 00966 ብሎ የሚጀምረው እሱ የቢሮ ቁጥር ነው። እሺ የኔ ውድ እናማ በሱ አናግራቸው። በእርግጥ አንቺ ዋይፋይ ነው መሰል የምትጠቀሚ፣ በዋትሳፕ ምናምን ብታዋራቸው፣ እኔ ዋትሳፓቸው ይሰራል አይሰራም አላውቅም፣ ግን በቀጥታ ደውይላቸው። አንቺ መደወል ማትችይ ከሆነ ደግሞ እሱ ሳውዲ ያለ ሰው ካለ አስደውይ፣ ሳውዲ የሌለ ሰው ካለ ደግሞ ችግር የለም ለኔም ብትሰጪኝ እደውልልሻለሁ። ቁጥሩን በውስጥ ማለት ነው ላኪልኝ፣ እደውልልሻለሁ፣ እኔ አናግርልሻለሁ እንጂ በዚህ ሁኔታ ገና በመጣሽ በሁለት ወርሽ ከጅምሩ እንደዚህ ሆንሽ እዚህ ቤት። ታዲያ እንዴት ነው 2 አመት ሙሉ የምትጨርሺው? እንዴት ነው እንዴ? 2 አመት እኮ ቀላል አይደለም የሀገሬ ልጆች፣ ገና ከጅምሩ ማለት ነው። ኧረ እና በጣም ከባድ ነው። ስለዚህ ራሳችሁን ጠግኑ፣ እንደ ሸቃሌት ራሳችሁን ሆዳችሁን ጉደዱ ብሉ የሀገሬ ልጆች። እውነቴን ነው የምላችሁ። ወላሂ ሰው ምን ይለኛ ትበሉ፣ በሆድ በኩል ማለት ነው። ሰው ምን ይለኝ የሚባልበት ነገር አለ። በእርግጥ ግን እኔ በሆዴ በኩል ሀላል በሆነ ነገር ገና እሷ ታመኛለች፣ ገና እሷ ብዙ በላሽ ትለኛለች ብዬ ከመብላት ወደ ኋላ አለ። ለምን ብትሉ ብዙ ሰራ እኮ አይ እሷ እኮ ብዙ ሰራች እኮ ብላ ታጣጥለኝም ሳ። ስለዚህ ስበላ ስለምን ታጣጥለኛለች? ብታጣጥለኝስ ምን ይቀንሳል? እናማ አትሞኙ ብሉ።